ለቅዱስ ጊዮርጊስ አሁናዊ ሁኔታ ተጠያቂው ማን ነው? ሰላም ጤና ይስጥልን የብስራት ቤተሰቦች፣ ዛሬ በቅዱስ ጊዮርጊስ ክለብ ዙሪያ ቆይታ የምናደርግ ይሆናል። አብሮኝ እዚህ ስቱዲዮ ደግሞ የቀድሞ የቅዱስ ጊዮርጊስ እግር ኳስ ተጫዋች ብርሃኑ ፈይሳ ወይም ፈየራ ይገኛል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበት ነኝ። መልካም ቆይታ። ብሬ እንኳን ደህና መጣ። እንኳን ተገናኘን። ዛሬ አመሰግናለሁ አክብራችሁ ስለጠራችሁኝ። ወቅታዊ ሁኔታውን ተከትሎ በጣም ነው የማመሰግነው። እንግዲህ ቅዱስ ጊዮርጊስ ለአንዳንዶች ክለብ ነው፣ ለብዙዎች ግን የታሪክ መጽሐፍ፣ የማንነት መገለጫና የኩራት ምንጭ ነው። ይህ ታሪካዊ ክለብ ግን አሁን ላይ በፋይናንስ በባለቤትነትና በአንድነት ዙሪያ ቀውስ ውስጥ ይገኛል። እዚህ ቀውስ ውስጥ ለመግባቱ የተለያዩ ምክንያቶች ይደረደራሉ። ነገር ግን ዛሬ እኛ ቆይታ የምናደርገው ቅዱስ ጊዮርጊስ እዚህ ቀውስ ውስጥ በገባበት በዚህ ወቅት ላይ ደጋፊዎች፣ አንጋፋ ደጋፊዎች፣ አሁን ያሉ ወጣት ደጋፊዎች አንድ ቅሬታን በተደጋጋሚ ሲያቀርቡ እሰማለሁ። ይህም ቅሬታ የቀድሞ የክለቡ ባለውለተኛ ደማቸውንና አጥንታቸውን የሰጡ እግር ኳስ ተጫዋቾች እንዴት በቅዱስ ጊዮርጊስ ላይ ጨክነው ዝም አሉ የሚል ቅሬታ በእናንተ ላይ ያቀርባሉ። ይህን ተከትሎ ዛሬ ካንተ ጋር ቆይታ የምናደርግ ይሆናል። ለምን ዝም አላችሁ? ያው ትልቁ ነገር ሁሉም የቀድሞ ተጫዋቾች በቅዱስ ጊዮርጊስ ማሊያ ለብሰው የተጫወተ ጠቅላላ በሙሉ ይሄን ሳያውቀው ቀርቶ አይደለም፣ ሁሉም ያውቀዋል። ግን በሁለቱ መካከል ያለው ይለይለት ወደ አንድ ምዕራፍ ይምጣ ይለይለት በማለት ነው እንጂ ሁሉም ሰምቶታል። ከስር እየተከታተልን ያለ ነው። ሁሉም እንደኔ ነው። ሁሉም ለቅዱስ ጊዮርጊስ ያለው አስተሳሰብ ከደሙ ጋር አብሮ የመነጨ ስለሆነ ሁላችንም በቅርብ ርቀት ሆነን ሁላችንም እንከታተለዋለን። ለይቶ ይምጣ በሚል ነው እንጂ ሁሉም የቀድሞ ተጫዋቾች አሁንም ያለው ሁሉም እየተከታተለው ነው ያለበትን ደረጃና ከስር እዚህ ጋር ብሬ ለይቶ ይምጣ ስትል ምን ማለት ነው? ለምሳሌ ከአሁን ቀደም አሁን ይሄ በነገራችን ላይ የቅሬታና ተቃውሞ ሌላኛውን የፈረሰኞች ባለሁለተኛ እግር ኳስ ተጫዋች አንተነህ ፈለቀን አይመለከትም። አንተነህ ፈለቀ በይፋ ወጥቶ ቅሬታውን ተቃውሞውን ገልጿል። ደጋፊውም በብሎ እንዲነሳ ቀስቅሷል። እሱን ይሄ ጉዳይ አይመለከትም። እናንተን ነው በብዛት። ሌሎች ከሱ ውጭ ግን እንደዚህ በይፋ እንዳንተ መጥቶ የተናገረ ያው እኮ ነው። አንተነህ ፈለቀ ምን አገኘ? አንተነህ እስኪ መልስልኝ። አንተነህ ፈለቀ ምን አገኘ? አንተነህ ፈለቀ በተጫዋችነቱም ዘመን ብዙ ታሪክ የሰራ ነው። ከዛም በኋላ ደግሞ በደጋፊነቱም በምንም ብዙ ታሪክ እየሰራ ያለ ነው። የዛሬ ስንት ዓመት ጀምሮ አየዋለሁ ለቅዱስ ጊዮርጊስ ሲታገል ውስጥ ስላለ ውስጥ ስለሚያውቀው ነው ሁሉ ነገር ሲታገል የነበረው። እኔ እነሱም ደግፌ አስተያየቴን የሰጠሁበት አለ። የዛሬ ስንት ዓመት በደጋፊነቱ በተጫዋችነቱም ብዙ መስዋዕት ያደረገ ነው። ስለ አንተነህ ሁሉም ያጨበጨበለች ልጅ ነው። ከዛም ወጥቶ እንኳን በደጋፊነቱ ብዙ አስተዋጽኦ ያደረገ ነው። ከዛም ደግሞ መስመሩን እንዳይለቅ የቅዱስ ጊዮርጊስ ስፖርት ክለብ በብዙ አይነት ነገር ሲታገል የነበረ ነው። ስለዚህ ምን ያተረፈ? ቂም ነው ያተረፈው። ደጋፊዎችም አብረው ብዙ ጫና ፈጥሮበታል። የነበረው የቅዱስ ጊዮርጊስ ደጋፊ ብዙ ጫና ፈጥሮበታል። እኛ ከዚህ በፊት በንሰጠው ጊዮርጊስ ወደ መስመር ይግባ በሚልበት ጊዜ እኮ ቲሙን እንትን እየተደረገ ነው እየተባለ እኮ በብዙ አይነት ነገር ተጽዕኖ ይፈጠርብን ነበር። ምንም ማድረግ ስለማይችሉ ነው እንጂ በብዙ አይነት ነገር ተጽዕኖ ይፈጠርብን ነበር። አንተነህ ፈለቀ በገሃድ ሲታገል የነበረ ነው። እሱና ጓደኞቹ በቃ ወደ ሲስተም ወደ ትክክለኛው መስመር መግባት አለባቸው ብሎ ጠቅላላ ጉባኤ ሁላ ገብተዋል እኮ። ህዝቡ አንድ እንትን ነው ያደረጓቸው። የዛን ሰዓት የዛሬ ስንት ዓመት ጠቅላላ ጉባኤ ገብተው እኮ እንትን ብለዋል እኮ። አንተነህ ፈለቀ እኮ ተባረዋል፣ ሁላ ታግደዋል። በቃ እንዲወጡ ሁላ የተደረገበት ነገር አለ። ይሄ ምንድነው? የቲሙ ቁልጭ አድርጎ ስለሚያሳያቸው ነው። የዛን ሰዓት በደጋፊነታቸው ሁሉን ነገር በሚመጣው ነገር ይምጣብን ብለው ትላልቅ ደጋፊዎችና ትላልቅ ባለሀብቶች ጋር ሲሟገቱ የነበረው። ስለዚህ ምንም ያተረፈ የለም። ከዛ በኋላ ቂም ብቻ ነው ያተረፈው። አንተነህ ፈለቀ ቂም ብቻ ነው ለክለቡ ትክክለኛ ተቆርቋሪነት ላደረገው እንትን ቂም ነው ያተረፈው።
ያ ክብር እንኳን ክብር ማንም አይሰጥም። እኛም ስንወጣ ክብር እስቲ ከቅዱስ ጊዮርጊስ ክብር አግኝቶ የወጣ ሰው አለ? ሁላችንም በየደረጃችን እኮ ተገፍተን የወጣ ነው። ክብር አግኝቶ የወጣ ተጫዋች ካለ እስቲ ንገረኝ። ቢያንስ ጋዜጠኛ ከድሮ ጀምሮ መላኩ አለህ። ክብር አግኝቶ የወጣ ተጫዋች ከቅዱስ ጊዮርጊስ እስቲ ማን ነው? ከራሴ ጀምሮ ክብር ሳላገኝ ነው የወጣሁት። ለፍቻለሁ፣ ደክሜያለሁ፣ ብዙ መስዋዕት ከፍያለሁ። ይሄ ታየው ጠቅላላ አርቲ ነው። ይሄ ጭንቅላት 2-3 ቦታ ላይ ስፌት አለው። ለቅዱስ ጊዮርጊስ ደም የማይሰጥ የለም፣ ደም የማይሰጥ የለም። እኔ ብቻ አይደለሁም። ቅዱስ ጊዮርጊስ ማሊያ የለበሰ ደሙን ሰጥቶ ነው የሚወጣው። ቀላል አይደለም። የቅዱስ ጊዮርጊስ ማሊያ ዝም ብሎ በቀላሉ የሚለበስ አይደለም፣ የሚለበስም አይደለም። ተጫዋች ሲመለመልም ሲገባም እንደዛ አይደለም፣ ቀላል አይደለም። ለለበሰው የሚወድቅ የሚታገል መስዋዕት የሚከፍል ያለበት ነው እና ስለዚህ ክብር አግኝቶ የወጣ ተጫዋች ይሄ ነው ብትለኝ አንድም ተጫዋች የለም። ተገፍቶ የወጣ ተጫዋች ነው አብዛኛው ነው ያለው። እውነት ነው። እኔም በዚህ ሀሳብ በደንብ እስማማለሁ። በተለይ እነ አቶ አብነት ገብረ መስቀል ወደ ስልጣን ከመጡበት 1988 ዓመተ ምህረት ጀምሮ እስከ አሁኗ እለት ድረስ በነበሩት ጊዜያት አብዛኞቹ የቅዱስ ጊዮርጊስ ተጫዋቾች በመጨረሻ የተጫዋችነት ዘመናቸው ላይ ታርጋ እየተለጠፈባቸው ተዋርደው እና በጓሮ ነበር ሲሰናበቱ የነበሩት። ምናልባት የሚጠቀስ ነገር ቢኖር አሸናፊ ሲሳይና ዘሪሁን ሸንገታ መጨረሻ ላይ ሲሰናበቱ በክብር ተብሎ 50 ሺህ ብር ተሰጥቷቸው የተሰናበቱበትን ሁኔታ አስታውሳለሁ። ያን ጊዜም ነበርክ በደንብ ለምን እንደተደረገም ይገባሃል። ሁለቱ እንዴት ተገፍተው በክብር ስም እንዲወጡ እንደተደረገ መጫወት በሚችሉበት ሰዓት ከተጫዋችነት ዓለም እንዲወጡ ነው የተደረገውና ከነሱ አሁን እነሱ ሲደረጉ እኮ አሸናፊም ሆነ ዘሪሁን ኦልሬዲ እኮ መጫወትን እየፈለጉ ነው። አሁን እኮ በቃም ብለው አይደለም እኮ ከነሱ የመነጨ ስለሆነ ሌላ ነገር ውስጥ እንዳይገባ በሚል ደጋፊም ስላላቸው ሌላ ውስጥ እንዳይገባ በሚል ነገር ነው። በቃ ያችን ነገር እነሱ በዛም ብለው ያችን አዘጋጅተው ለነሱ በእንደዚህ አይነት ነገር ለመሸኘት የፈለጉት። ግን ዛሬ እስቲ ፈየራ አንተ ተናገሩ። ለምንድን ነው ክለቡን ያገለገሉ፣ ክለቡን ክብር ያስጠበቁ፣ ለክለቡ ብዙ ነገር እየሰሩ ስማቸው ታሪካቸው ከቅዱስ ጊዮርጊስ ውጪ የማይነገር ተጫዋቾችን በዚህ ደረጃ አዋርዶ ማሰናበት የሚፈልገው ለምንድን ነው? ያው እኮ ነው ከኛ አይደለም የጀመረው፣ ከኛ አይደለም ቅዱስ ጊዮርጊስ ኦልሬዲ ቅዱስ ጊዮርጊስ ህዝብ አይደለም። ወደ እሱ እንመጣበታለን። ግን ተጫዋቾቹ ቢገፉት ምን አለ መሰለህ ከኛ አይደለም የጀመረው። ይሄ ከኛ አይደለም። ከበፊቶቹ ከኛ በፊት ከጀመሩ ተጫዋቾች ጀምሮ በነ ገብረመድህን ጀምሮ ነው ይሄ ነገር ያለው። ገብረመድህን አንድ ቀን ለቅዱስ ጊዮርጊስ ሲታጭ በአሰልጣኝነት ሲታጭ አይተህ ታውቃለህ? ስለ ገብረመድህን ሲነሳ በአሰልጣኝነት ደረጃ እንኳን ሲነሳ እኔ እንኳን ያነሳውበት ጊዜ አለ። ስለ ገብረመድህን በአሰልጣኝነት እጩነት ሲነሳ እንኳን አይፈልጉትም። ገብረ ግን ከኛ በላይ የሰራ የደማ የቆሰለ ነው። ገብረመድህን አለ ብዙ መስዋዕት ያደረገ ነው። እነ ሙሉጌታ ከበደ እነ ገብረመድህን አለ ብዙ ነገር መስዋዕት የከፈሉ ናቸው። እነሱን አይተን ነው እኛ ወደዚህ የመጣ ነው። እነሱ ሲጫወቱ አይተን ነው እኛ ወደዚህ የመጣ ነው። ግን ከነሱ ነው የተጀመረው። ከዛ በኋላ እኛም ገባን ምንም አለን። እንደዚህ እያለ መጣ። የግለሰቦች ስለሆነ ነው። የግለሰቦች ሰዎች ፍላጎት ማሟያ ስለሆነ ነው። ግለሰቦች ናቸው። በቃ የእነሱ ስም እንዲነግስ፣ እነሱ እንዲታወቁ፣ እነሱ እንዲያደርጉ። ስለዚህ እነዚህ ታሪክ ያላቸውን ሰዎች መግፋት ነው። እሱ እንደፈለገ ነው። እነሱ እዛ ያለ አመራር እንደፈለገው ነው የሚያሽከረክረው፣ እንደፈለገ ነው የሚያደርገው። ስለዚህ የእነሱን ስም ማስጠበቅ ነው እንጂ የእኛን አይደለም። እነሱ እንደፈለገ እንዲነክሱበትና እንደፈለገ እንዲጠሩበት የሚፈልጉ ሰዎች አሉ። እዛ ቲም ውስጥ ተደራጅተዋል። በማህበር ተደራጅተው አሉ። እኛ አይደለንም የምንከብረው እኮ ቲም ውስጥ ደም ለፍቶ መስዋዕት ከፍሎ አንዴ ይከበራል። ሁላችንም ብዙ ጓደኞች አሉ። እኔ እንኳን እሻላለሁ።
ዳርዳሩን የአዲስ አበባን ዙሪያ ዳርዳሩን ብዙ መስዋዕት የከፈለ የቅዱስ ጊዮርጊስ ተጫዋች ዛሬ ግን የሚያወጣው ዳርዳሩን ይዞራል። እዛ ውስጥ ግን ያለ በኮሚቴነት እንኳን ያገለገለ በስራ አስፈጻሚነት በተለያየ መንገድ ያገለገለ እንኳን ትላልቅ ህንጻ ገንብቶ ቁጭ ብሏል። ለቅዱስ ጊዮርጊስ ነው ህንጻ የተገነባው? ለራሱ ለግለሰብ ነው? አሁን ስታዩ ኮንቱኑን ለቋል። ቅዱስ ጊዮርጊስ ማንነቱን ለቋል። ቅዱስ ጊዮርጊስ ውስጥ የነበሩ ኮሚቴዎች ትላልቅ ፎቆች ሰርተዋል። ቅዱስ ጊዮርጊስ ስፖርት ክለብ ግን አንዲት ነገር የለችው፣ በእጁ አንዲት ነገር የለችው። ቅዱስ ጊዮርጊስ ስፖርቱ ማህበሩ ለኮሚቴዎች ነው እንጂ የጠቀመው ለራሱ የጠቀመው ነገር የለም። ምን አለው? ምንም ነገር የለውም። ባዶ ነው። ቅዱስ ጊዮርጊስ ባዶ ነው። ምንም ነገር የለም። ተጫዋቹ ምንም የቀድሞን ተጫዋች ሊያስታውሱስ ቀርተው ሊያዩትም አይፈልጉም። እንኳን አስታውሰው ሊጠሩት ሊሸልሙት ቀርተው ሊያዩትም አይፈልግም። የቀድሞ ተጫዋቾች እነዛ ኮሚቴዎች ማየትም አይፈልጉም። በስተመጨረሻ ጀማል ነው ምን የሆነ አካዳሚ እንትን ሲያደርጉ አቶ ጀማል የተወሰነ ነገር አድርጎ ነው ያ እርግጠኛ ነኝ በተወሰነ የሰማሁት አካዳሚውን የጨረሰላቸው ጀማል ነው። ከድሮም ውስጡ ጊዮርጊሳዊ ስለሆነ ስለማቀው ገና በ87 ጀምሮ ነው ማቀው ጀማልን ወዳጅም ስለሆነ ደሜ ነው እንደምለው ደሙ ስለሆነ ትክክለኛ ደጋፊ ብዬ የማምንበት ሰው ስለሆነ እሱ ነው ያችን ነገር አድርገው እንጂ ሌላ ምንም ይሄ ባለቤትነት ምንም ነገር የቅዱስ ጊዮርጊስ ያለው ነገር ወደ ባለቤትነቱ እንመጣለን። ስለዚህ የቀድሞ እግር ኳስ ተጫዋቾች ዝምታን የመረጡት በክለቡ ተገፍተው ስለሄዱ ነው እያልከኝ ነው? አዎ የግድ ነው መምጣቱ። በክለቡ ተገፍቶ የሄደ ተጫዋች ነው ያለው። ገብቷል። ከለየለት በኋላ ሁሉም እያንዳንዱ ወጥቶ ስለ ቅዱስ ጊዮርጊስ ያለውን ነገር እንደሚሰራ እርግጠኛ አሁን ካሁን በኋላ እያንዳንዱ ተጫዋች ወጥቶ ይሰጣል። አሁን አጠቃላይ ለይቶለታል። ስለዚህ ድሮ የክለቡ አመራሮች ክለቡ አይደለም መቼም አመራሮቹ ናቸው፣ ግለሰቦች ናቸው የገፏችሁ ክለቡ ሳይሆን። ነገር ግን በዛ ነው ደጋፊውም ተባብሯል እያልከኝ ነው? የግድ እንጂ ደጋፊውም አብሮ ተባባሪ ነበር ማለት ትችላለህ። በዛን አብሮ ተባባሪ ነበር። የነጋሽ አብነት አብሮ ተባባሪ ነበር። አንድ ነገር በምናነሳበት ጋዜጣ ላይ በምንሰጥበት ጊዜ ጋዜጣውን እንኳን ኮፒ አድርጎ በየቢሮ የሚወስድ ደጋፊ ነበር። ለክለቡ ታግዬ በተናገርኩ መስመር ያዝ ጋሽ አብነት እንደዛ ነው አብነትን እንደዛ አለ ተብሎ ጋዜጣውን ኮፒ አድርጎ ፍርፋሪ ለመፈለግ የሚታገል ደጋፊ አለ። እውነተኛ ደግሞ ደጋፊ አለ። እውነተኛ የሚሞት ደጋፊ የቅዱስ ጊዮርጊስ ደጋፊዎች አሉ። ተገፍተው የወጡ ትላልቅ ደጋፊዎች አሉ። ተገፍተው የወጡ በእነሱ በኮሚቴዎች ተገፍተው የወጡ ደጋፊዎች አሉ። እውነተኛ ኦሪጂናሎቹ ተገፍተው ከዚህ በፊት ወጥተዋል። በተለያየ መንገድ ገፍተው አስወጥተዋቸዋል። አሁን ይሄ ስለመጣ ነው። ገብቷል። ሁሉም ይለይለት ብሎ ነው እንጂ አሁን ነገ ከነገ ወዲያ ሁሉም ተጫዋች ይወጣል። እያንዳንዱ ያለበትን ነገር የቅዱስ ጊዮርጊስን እንትን እየመጣ ይሰጣል። እድሉን ካገኘን እንደኔ ሚዲያው ላይ ሁሉም ይሰጣል። ባገኘው ካልቻለ በየሞባይሉ ይለቃል። ቆይ ታየዋለህ። ነገ ከነገ ወዲያ ታየዋለህ። አሁን የአንድ ቀን የሁለት ቀን ነው አይደል? ነገ ከነገ ወዲያ እድሉን ካገኘ በየሚዲያው ይሰጣል። እድሉን ካላገኘ ግን በየሞባይሉ ላይ ሚዲያው ክፍት ነው። ከዛሬ ጀምሮ ብስራት ሬዲዮና ቴሌቪዥን እንግዲህ በቅዱስ ጊዮርጊስ ጉዳይ የትኛውንም ስራ ለመስራት ዝግጁ ነው። የዛም ፈቃደኞች ስለሆነ ነው ዛሬ አንተንም ጋብዘን እያነጋገርን ያለ ነው። በቀጣይ ሌሎች የቅዱስ ጊዮርጊስ ባለ ሁለተኛ እግር ኳስ ተጫዋቾች መጥተው ቅዱስ ጊዮርጊስን ለማዳን በሚደረገው ሂደት ላይ የፈለጉትን ሀሳብ አስተያየት ለመስጠት መድረኩ ክፍት መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ሁሌ ተባባሪያችን ስለሆናቸው በጣም እናመሰግናቸው። ለቅዱስ ጊዮርጊስ ተቆርቋሪ ስለሆናቸው ለቅዱስ ጊዮርጊስ ብቻ አይደለም ለቡናም ለስፖርቱ ያላቸው አመለካከት ትልቅ ስለሆነ ነው። አሁን እኛን እያቀረባቸው ነው። ቅዱስ ጊዮርጊስ ስለሚያሳስባቸው ነው እያቀረባቸው ያለው። እኛን ገብቷል። የቡና ችግር የኛ ችግር ነው። ቅዱስ ጊዮርጊስ ችግር ደግሞ እኛው ችግር ነው። ስለዚህ ተባብረን ነው የሀገራችን ትልቅ አንጋፋ ክለቦች ስለሆኑ በቃ ዋነኞቹ ቁልፎች ስለሆኑ ነው
የግዴታ ያለ እነዚህ ምንም አይነት ነገር እንቅስቃሴ አይኖረውም ፉትቦል። ስለዚህ ከዛሬ ጀምሮ ዝምታችን ተሰብሯል። ከቅዱስ ጊዮርጊስ ጎን እንቆማለን፣ ከደጋፊው ጎን እንቆማለን። ቅዱስ ጊዮርጊስ አይፈርስም እያልከኝ? አዎ ቅዱስ ጊዮርጊስ የሁላችንም ነው። ገብቷል። የሁላችንም ስለሆነ የግዴታ አሁን አለን፣ እንሰባሰባለን። ካሁን በኋላ ለይቶለታል። እኛም ደግሞ የቅዱስ ጊዮርጊስ ማሊያ ለብሰን እንትን ያለን ሰዎች ለቅዱስ ጊዮርጊስ ደጋፊ ነን የሚሉ ሰዎችን ይዘን እንቆማለን ብዬ ነው የማምነው። ገብቷል። አሁን ለይቷል። ስለዚህ ወደ አንዱ ቲም አሁን ቅዱስ ጊዮርጊስ ከየትኛው ካዝና ነበር እየወጣ የሚከፈለው? እኔ አሁን ያልገባኝ አሁን አታብነት ለክለፉ ለፍቷል፣ ደክሟል፣ ጥሯል፣ ብዙ መስዋዕትነት ከፍሏል። ግን ማረፍ ባለበት ጊዜ ማረፍ አለበት። ገብቷል። አሁን ቅዱስ ጊዮርጊስ ከየት ነው እየወጣ የሚከፈለው የነበረው እስከ ዛሬ ድረስ? እስከ ዛሬ ዓመት ድረስ ከየትኛው ካዝና ነው? አብነት ነበር የሚከፍለን? አብነት ከሆነ የሚከፍለን ለምን አሁንስ አልቀጠለም ነው? ከአቶ አብነት ካዝና ከሆነ የሚወጣው ለምንስ አሁን አልቀጠለም ነው? አያ አሁን ለየለት የነሱ ካዝናው ማን እንደነበረ ታወቀ። ካዝናው ማን እንደሆነ ታወቀ። አሁን የነሱ ከሸህ መሐመድ አላሙዲን ካዝና ነው የሚወጣው፣ ከሚድሮክ ኢትዮጵያ ነው የሚወጣው ማለት ነው። ስለዚህ ማንን መያዝ እንዳለብን ሁላችንም ማወቅ ነው ያለብን። እኔ አንድ ጥያቄ እስከ ዛሬ ድረስ ያልተመለሰልኝ ሰው ህዝባዊ ነው ይላል። እሱን ወደ በኋላ ላይ እንመጣበታለን። አሁን ቀጥዬ ባመሳል የሚችለው ዋና ጥያቄ ነው። ቅዱስ ጊዮርጊስ የህዝብ ነው ወይስ የግለሰብ ነው? ባንተ? አዎ የግለሰብ ቅዱስ ጊዮርጊስ የግለሰብ ነው እንጂ ህዝባዊ አይደለም። የግለሰብ ነው። በእኔ ስቲል እስካሁን ድረስ ያለው በግለሰብ ነው እንጂ ህዝባዊ አይደለም። በእኔ አመለካከት አንድ ግለሰብ ነው እየመራ ያለው። 40 ዓመት ሙሉ አንድ ግለሰብ ነው እየመራ ያለው። ስለዚህ ምንድነው ህዝባዊ ሳይሆን የግለሰብ ቲም ነው ማለት ትችላለህ። የህዝብ ቲም አይደለም። ህዝባዊ ከሆነ ሁሉንም ነገር በእለት በእለት እየተሻጋገረ መምጣት አለበት በተለያየ ሰው ላይ። አሁን ግን 40 ዓመት ሙሉ አንድ ሰው የሚመራው ከሆነ ህዝባዊ ሳይሆን የግል ቲም ነው ማለት ነው። ይሄ ቲም የአቶ አብነት ቲም ነው ማለት ነው። ህዝባዊ አይደለም። ብዙዎች ደግሞ የሚያምኑት ወይም የሚያቀዱ ብዙዎች የሚያቀዱ ደግሞ ፋብሪካ እጅ ሲወጣ እኮ ህዝባዊ ነው ተብሎ ነው ተጨብጮ የወጣው አይደለም? እንደኛ ባልነበርን በሰዓት ወደ ህዝባዊ ዞር ተብሎ ነው አይደል? ተጨብጮ ነበርክ? እንግዲህ ሽግግሩ ጊዜ ነበርኩኝ። የትኛውም ሽግግር እኔ አልጠፋም። ቲሙንም ከታች ስናወጣው እኔ ነበርኩ። የሽግግር ጊዜ ከታች ዲቪዥን ወደ ላይ ዲቪዥን ስናወጣውም ነበር። ስለዚህ ከቢጃይም ወደ ህዝባዊም ሲወጣም ነበርኩ። ነገር ግን ያ በተግባር አልተረጋገጠም። ያው እኮ ነው ለግለሰብ ነው የሰጡት እኮ። ለግለሰብ ማለት ለዚህ ግን ተጠያቂው ማን ነው? ያው ደጋፊው ነው። ደጋፊው ነው ተጠያቂው። ጥቂት ደጋፊዎች በተወሰነ ጥቅም ያገኙ እነሱ ናቸው ቲሙን የሚያምሱት። በየዓመቱ ጠቅላላ ጉባኤ ሲደረግ የሚያለቅሱ ትላልቅ ውከት የሚፈጥሩ ለምን እንደዚህ ሰጣችሁ አስተያየት ሰጣችሁ ተብሎ ህዝብን የሚያሳቅቁ ጥቂት ደጋፊዎች አሉ። እውነተኛ ደጋፊ ደግሞ አለ፣ የሚሞት የሚያለቅስ የሚሄድበትን ከጨዋታ በኋላ የሚሄድበትን ቦታ ማያቅ በቲሙንትን እና ይኸው ለእንደዚህ አይነት ደጋፊ አለ። ጥቂት ደጋፊዎች ደግሞ በጥቅማ ጥቅም የተያያዙ አሉ። እነዛ ናቸው ከኮሚቴ ጋር ሆነው እንደፈለገ የሚያደርጉት። ለዛ ነው አሁን ጊዮርጊስ ያለበት ደረጃ የደረሰው። አሁንም ካልጸዳ መቼም ጊዮርጊስ አይሆንም። ያየውን እንደፈለገ ሰው ደጋፊ ነኝ የሚል ያየውን በተለያየ ቦታ ላይ እንትን ካላደረገ ምንድነው ሁሌ ሰውን እያሞገሰ መኖር አለብን? እንዲያመራሩ ቀዳዳውን ካልነገር ነው። ቀዳዳውን ስትነግረው አንተ የጊዮርጊስ እንትን ነህ ተብለህ ትገለላለህ። በተለያየ ቦታ ላይ እንዳትጠራ ትደረጋለህ። ይህ ነው አሁን ጊዮርጊስ ቤት ውስጥ ያለው። እንዴት ነው ሰው ቀዳዳውን ሊናገር የሚፈልገው? ነገ ጧት ስለሚባረር ቀዳዳውን ለመናገር እንኳን ሰው ፈርቶ ቁጭ ብሏል።
በተለያየ ዝግጅት ላይ ቀዳዳ ከተናገር ከይሄን የሚያዘጋጁ አሉ። እንዳትጠራ እንዳትገባ የሚያደርጉ አሉ። ሰውን የሚያዋርዱ አሉ። ጭራሽ በተለያየ ግብዣ ላይ በሚደረገው ቅዱስ ጊዮርጊስ በሚያደርገው ሲሄድ እንኳን ከበራፍ እንኳን የተመለሱ አሉ። ከበራፍ እርሶ አልተጠሩም ተብለው ከበራፍ የመለሷቸው አሉ። የክለቡ ቀንደኛ ደጋፊ የሆኑ ስለና ጋሻ አብነት ብቻ ስለተናገሩ አሳየ ስላልደገፉ አሳየ ስለሰጡ በሌላ ጊዜ ዝግጅት በተደረገበት ጊዜ ከክለቡ ለመግባት ሲሄዱ እርሱ አልተጠራውም ተብሎ የተባረሩ አሉ። ከበራፍ የተባረሩ ትልቅ እኮ ነው፣ የተከበሩ ናቸው። ስማቸው መጥራት ስለማያስፈልግ እኔ አንድ ልጥራ እዚህ አንተ አልጠራም ብለኛል። ቅዱስ ጊዮርጊስ 80ኛ ዓመት በዓሉን ካልተሳሳትኩኝ 83ኛው ላይ ሲሆን ሚሊኒየም አዳራሽ ነበር የተደረገው ግብዣውና እዛ ላይ ያው ቀደም ሲል አንተ ትናገር እንደነበረው የቅዱስ ጊዮርጊስ ባለውለተኞቹን አያከብርም የሚል ወቀሳ ሁሌ ይቀርብበታል እና እዛ ስነ ስርዓት ላይ ግን ጊዮርጊስ ይሄንን ስሙን ለማደስ ብሎ የተወሰኑ ተጫዋቾቹን ጠርቶ ነበርና ለምሳሌ አሰልጣኝ ስዩም አባተ ቅድም ገብረመድህን ኃይሌ እንዳልከው ቅዱስ ጊዮርጊስን ያላሰለጠነ አሰልጣኝ ነው የቡና ነው በሚል ስሜት፣ ነገር ግን እዛ ዝግጅት ላይ ስዩም አባተ በክብር ተጠርቶ ነበር። በተመሳሳይ ደግሞ የክለቡ ባለውለተኛ የሚባለው ተጫዋች ጌቱ ከበደም እዛ ስነ ስርዓት ላይ ነበረ። በአጋጣሚ አንድ መደዳ ላይ ነው የተቀመጥነው እኔ ጌቱ ኤፍሬም ግዛቸው ምናምን ሆነን እና በኋላ ተጫዋቾች እየተጠሩ ሲሞገሱ ክብር ሲሰጣቸው አጋጣሚ አንተም አልነበርክም። ከዛ ጌቱ ከዛ ከተቀመጠበት እንዲነሳ ተደረገና ና አንተም ትቀርባለህ ተባለ። ከዛ ጌቱ ሄደ ወርዶና ከመድረክ ጀርባ ነው እነዚህ ባለሁለተኛ የተባሉ ተጫዋቾች የተደረደሩት። ስማቸው ሲጠራ መድረክ ላይ የቀረቡ ታሪካቸው ይነገራልና ጌቱም እንደዛ ተባለና ሄደ ከኛ ጋር። ከዛ በኋላ እዛ ቆን ብናይ አይመጣም አይቀርብም። ከዛ መጨረሻ ላይ መጣና አጠገባችን ቁጭ አለ። ከዛ አለቀ ስነ ስርዓቱና ወደ ሌላ ተገባ። አይ ቆይ ሁለተኛ ዙር አለ ብለን አልን። አሁንም የለም። በኋላ ሳይጠራ ቀረ። ከዛ ኤፍሬምን ለምንድን ነው እንደዚህ የተደረገው ምናምን ብለን ጠየቅነው። ኤፍሬም አላቅም ብሎ ደነገጠ። ሲደዋውል የተሰጠው መልስ ኤፍሬም መናገር አልፈለገም፣ ዝም አለ። በኋላ ሳጣራ ጌቱ ከበደ አሜሪካ ላይ አብነትን ተቃውሟል ከጊዮርጊስ ጋር በተያያዘ። በዛ ምክንያት እንዳይቀርብ ተብሎ ጌቱ እንዳይቀርብ የተደረገበትን ሁኔታ አስታውሳለሁ። እና እውነትም ለአመራሩ ካልታመንክ አመራሩን ካልደገፍክ የፈለገ ታሪክ ቢኖር የፈለገ ባለውለተኛ ብትሆን አትቀርብም። የታወቀ እኮ ነው። ጊዮርጊስ ቤት ውስጥ ያለ ነው። ጊዮርጊስ ቤት ይሄን እየሰራ በዚህ ፍርፋር የሚያገኝ ሰው አለ። ይሄን እየሰራ ፍርፋር የሚያገኝ ሰው አለ ጊዮርጊስ ቤት ውስጥ ሁሌ በየትም መድረክ ነው። እኛ እኮ ለሀዘን ነው የሚጠሩን። ትናንሽ ድግስ ሲኖር እኛን ይጠራሉ። ትላልቅ ደግሞ ሲደር ለዛ የተዘጋጁ አሉ። እነዛ ነው የሚጠሩት። ገብቷል። ጊዮርጊስ ማሊያ የለበሰ እስከሆነ ድረስ ጥሪው ሁሉንም ያካተተ መሆን አለበት። ገብቷል። ትንሽ ትልቅ የሚባል ነገር የለም። ትላልቅ ዝግጅት ሲኖር እኛ እንጠራ፣ ለዛ የተዘጋጁ አሉ። እነዛ ነው የሚጠሩት። ስለዚህ ቅዱስ ጊዮርጊስ አሁን ላይ የህዝብ ሳይሆን የግለሰብ ነው በሚለው ሀሳብ ላይ ነው ያለው። ለዚህ ደግሞ ተጠያቂው ደጋፊው ነው። ደጋፊው መብቱን አሳልፎ ሰጥቷል። እስከ ዛሬ ድረስ ሰጥቷል። ምንድነው መሰለ ትልቁ ነገር ምንድነው? እስከ ዛሬ ድረስ ለምን አልጠየቀም? የህዝብ ነው ወይስ የግለሰብ ነው የጋሻ አብነት ነው ብለው ደጋፊው ራሱ ለምን አልጠየቀም? ለአንድ ግለሰብ ስትሆን ቆይቷል እኮ። ቅዱስ ጊዮርጊስ ባለሀብቶች አቶ ነው ወይ? እኔ ብዙ ባለሀብቶች ማቃቸው ስላሉ ነው። በእኔ ጊዜ ብዙ ባለሀብቶች ማቃቸው ስላሉ ነው እንጂ ባለሀብት ጠፍቶ አይደለም። ስለዚህ አንድ ግለሰብ ነው ሲመራ የቆየው። ሰጥቶታል። አሁን በየአመቱ ጠቅላላ ጉባኤ ሲደረግ ሁሌ ሰጥቶታል። በቃ አንድ ግለሰብ ይግዛም ብሎ ነው የሰጠው። ደጋፊውም ተጠያቂ ነው። ጥቂት ደጋፊዎች ተጠያቂዎች ናቸው። ጥቂት ደጋፊዎች። ስለዚህ አሁን ጊዮርጊስ ወደ ህዝባዊነቱ እንዲመለስ ምን ገና አሁን እየጠየቀ ነው። ገና ሊመጣ ነው። አሁን ገና ህዝባዊነት ሊመጣ ነው። አሁን ይሄን ነው ደግፈን እየወጣን ያለ ነው። አሁን እናቱ አብነት አንለቅም
እኛ በምንለው ነው መመራት ያለበት እያሉ ነው። ብዙሃኑ ደጋፊ ደግሞ እስካሁን ድረስ የተወሰኑ ደጋፊ ለሁለት የተከፈለበት ሁኔታ ነበረ እና አቶ አብነት ይምሩ አይ ወደ ህዝባዊነቱ ይመለስ። ጋሽ አብነት የሚበቃ ይመስለኛል። ጋሽ አብነት በቃ እኔ በእውነት ወዳጄ ነው። ብዙ ነገር ያደረገልኝ ነው። ብዙ ነገር የሰራልኝ ነው። ለእኔ ብቻ ሳይሆን ለብዙ ተጫዋች ባለውለተኛ ነው። ለህዝቡም ባለውለተኛ ነው። አሁን ግን ይበቃዋል ጋሽ አብነት። በቃ አሁን ወደ ህዝባዊ መምጣት አለበት። ብዙ ባለሀብቶች አሉ። ብዙ ባለሀብቶች ስላሉ ለእነሱ መልቀቅ ነው። አሁን በቃ ሼር ማድረግ ነው። በቃ አሁን አቅጣጫውን መያዝ አለበት። አሁን ንቅናቄው ከዚህ በላይ እንደሚሆን እርግጠኛ ነኝ። አሁን የተያያዘው ንቅናቄ ከፍተኛ ነው። አሁን ይህን መቋቋም የሚችል አይመስለኝም። ስለዚህ በቃ ወደ ህዝባዊ መምጣት አለበት። አሁን እስከ ዛሬ ድረስ በግል ተመርቷል። አሁን ደግሞ ወደ ህዝባዊ መምጣት አለበት። ሌላውም ሰው በህብረት ሆኖ ሊመራው ይገባል። ትክክለኛውን ነገር አቅጣጫ መያዝ አለበት። ግል ላይ መሆን የለበትም። ቅዱስ ጊዮርጊስ ብዙ ባለሀብቶች ያሉት ነው። ስለዚህ ከአሁን በኋላ ንቅናቄው በከፍተኛ ሁኔታ እየመጣበት ነው። ይሄን ተቋቁሞ ለማለፍ ይከብደዋል። ለሱ ብቻ ሳይሆን ለኮሚቴዎቹም ናቸው። አብነት አይደለም ተጠቃሚ የሆኑት ኮሚቴዎቹ ናቸው። አብዛኛውን ፈርጥመው ተጠቃሚ የሆኑት ኮሚቴዎቹ ላይ የነበሩ ሰው ምንም ነገር የሌላቸው ሰዎች ናቸው ተጠቃሚ የሆኑት ትላልቅ ፎቅ የሰሩት። ስለዚህ ከአሁን በኋላ የሚመጣ ይመስለኛል። አቶ አብነትን ጨምሮ ሁሉም ተጠቃሚ ሆኗል። ወደ ቅዱስ ጊዮርጊስ አጠቃላይ ተጠቃሚ ሆኗል። ታች ያለው ኮሚቴ ግን የበለጠ ተጠቃሚ ሆኗል። ታች ያለው ኮሚቴ በምንም የገብቶ ለቅዱስ ጊዮርጊስ ሳይሰራ ራሱን ግን አፈርጥሞ ግን ቀደም ሲል አንተ እንደገለጽኩ ከአቶ አብነት ጋር ትንሽ ቅርበትም ነበረ። በተለያየ ጊዜ ደግሞ የተለያዩ ድጋፎችንም እንዳደረገልህ አውቃለሁ። ነገር ግን አቶ አብነት ሌሎች ባለሀብቶች ወደ ክለቡ እንዳይቀርቡ ክለቡ የህዝብ እንዳይሆን ያላደረገው ለምንድን ነው? ምን ይመስላል? ያው እኮ አሁንም እኮ ያየነው ነው እኮ አሁንም እኮ ፍላጎቱን ሳያሳይ ቀርቷል። አሁንም አይደለም እንዴ? በቃ አሁን ይሄን ምንድነው ቲሙን በፈለገበት መንገድ ለማሽከርከር ስለሚፈልጉ ብቻ ነው። ገብተዋል። ራሳቸው በሚፈልጉበት መንገድ ለማሽከርከር ስለተፈለገ ነው ይሄ ነገር የተደረገው። ገብተዋል። እስከዛሬ ድረስ እንደዛ አድርክ እንደሰራ እንደዛ መጣ ለምንድነው ይሄ ያልተጨረሰው ምና የሚጠይቁ አካል አለ። የዛሬ ስንት ዓመት ነው መሰረተ ድንጋይ የተጣለው የቅዱስ ጊዮርጊስ ሜዳ? እንደውም አንተ በገባ በአመቱ እኮ ነው። በአመቱ ቀራኒዮ አካባቢ የተጣለ በአመቱ ቢጫና ሰማያዊ ተታርጋችሁ በፕሌን እየተዞረ ስንት ህዝቡ ሁላ አልቀረም እኮ ወጥቷል እኮ። ገብቷል። ስንትና ስንት ሺህ ህዝብ ነው የወጣው የዛን ሰዓት። መሰረተ ድንጋይ ሊጣል ነው ሸው ይመጣል ተብሎ በፕሌን ይመጣል ተብሎ ያልወጣ የለም እኮ። እንግዲህ ከዛ ሰዓት ጀምሮ ነው የተጣለው። ዛሬ አንድም ነገር የለው። ጠቅላላ ጉባኤ በየአመቱ ሊደረግ ሲል ትራክተር ይገባል ሜዳው ላይ ይደረጋል ይቆማል። ጠቅላላ ምንም ነገር የተበላሸ ሾሻ ነበር። በቃ ሾሻ ነበር ሲሰራበት የነበረው ሾሻ ነው። ምንም አይነት ነገር የለም። አንተ እንደው ሂልና እንኳን አያውቅስም እንዴ? ይሄን የመሰለ አንጋፋ ትልቅ ሲም ዝም ብለህ በቃ እየተጫወትክበት ማለፍ ሂልና እኮ ይወቅሳል። ሁላችንም እኮ ዛሬ 60 ዓመት 70 ዓመት እኮ አንደርስም፣ አላፊ ነን። ለህሊና ሰርቶ ደግሞ መሞት ደግሞ ትልቅ ነገር ነው። ለዚህ ቲም ደግሞ የሆነ ነገር ሰርቶ ደግሞ መሞት ደግሞ ትልቅ ነው። አቶ ይድናቃቸው በየቦታው ይጠሩ የለ እንዴ? የተከበሩ አቶ ይድናቃቸው በስቲል እስከ ዛሬ ድረስ እንዴ እኔ እንኳን ሳላቃቸው እኮ ቤት የለጥፊያቸው እኖራለሁ እኮ። ለሰሩት ነገር እኮ ነው። ገብቷል። አሁን እሳቸው በህይወት የሉም። ለሰሩት ግን ሁሌ ይኖራል። ሁሌ እናነሳቸዋለን፣ በክብር ይነሳሉ። ይሄን ነገር ሰርተ ማለፍ ያቅታል። ለዚህ ትልቅ ቲም እንግዲህ ስለዚህ ባለ ጊዜ የሆነ ነገር ሰርተ ካላለፍክ ምን ላይ ነው እንትንህ ብሬ? አሁን ሰሞኑን እንግዲህ በስፋት የሚነገር ነገር አለ። በተለይም የዚህ የተጫዋቾች ደሞዝ ጉዳይ ቅዱስ ጊዮርጊስ 4 ወር ደሞዝ አልከፈለም የሚል እንግዲህ በአንተ ተጫዋችነት ዘመን ታውቃለህ ቅዱስ ጊዮርጊስ ለተጫዋቾቹ የሚያደርገው የሚከፍለው ምናምን ነገርና ዛሬ ላይ ለተጫዋቾች ቅዱስ ጊዮርጊስ 4 ወር ደሞዝ አልከፈለም ተብሎ ሲባል ምንድነው የተሰማህ ስሜት? ያው እኮ ይታወቃል። አሁን ቅዱስ ጊዮርጊስ አሁን ማን ልጠይቅ ነው?
በቃ አቶ አብነትንና አቶ ማን ነው ኮሚቴው ነው የምጠይቀው እኮ ተጫዋቾች ችግር አለ፣ የአሰልጣኞች ኮች ስታፉ ችግር አይደለም። አጠቃላይ ኮች ስታፉ ምንም ነገር ስሜቱ ምንድነው? እንደ ክለብክ ነውና ክለብ አልከፈለም ጊዮርጊስ ሲባል ያው በጣም ታዘናለህ። ገብቷል። ምንም አይነት ነገር እንደሌለው ስሰማ በጣም ታዝናለህ፣ በጣም ትበሳጫለህ። ከኔ በለጠም የሚበሳጩ አብረውኝ ሰዎች አሉ አጠገቤ፣ ብዙ ሰው ስለሆነ የማገኘው። ገብቷል። ያ እስከ ዛሬም ድረስ ምንም አይነት ነገር እንደሌለው ገብቷል። ምንም ነገር እንደሌለው አንድ ሰው ሲያቆም ሁሉ ነገር እንደሚቆም ውስጤን እንትን ያልኩበት ነው። ገብቷል። ያንን እንኳን ማመቻቸት ያልቻለ ነው። አሁንም እንደገና ድጋሚ ጠቅላላ ጉባኤ ጠርቶ ከእንደገና መምረጥ እነዛን ሰዎች። ይሄ መምራት ያልቻለ ሰው እንዴት ነው ጠቅላላ ጉባኤ ጠርቶ እነዛንስ አሁን ድጋሚ እንትን የምታደርገው? ስለዚህ እኔ ደሞዝ የ4 ወር ቆይቷል እኮ ይሄንን ነገር መባል ከጀመረ ቆይቷል። በየጊዜው ባህል ሆኗል። የ1 ወር ደሞዝ የ2 ወር ደሞዝ አልተከፈላቸውም ሲባል እየሰማን ያለ ነው። አሁን እንትን እያደረገ ነው። አሁን ምንድነው በስለ ልቦና የሚያደርሱ ደሞዝ ሳይከፈል ተጫዋቾቹ አሁን ለምሳሌ ስለ ልቦና የሚደርስባቸው አሁን በሚመጣው ውጤት ተጫዋቾችን ተጠያቂ ልታረጋቸው አትችልም። አሁን ደጋፊው አብዳል። አንዳንድ ደጋፊዎች ተጫዋቾቹን ለማሊያው ስትሉ ተጫወቱ የሚል አለ። ኳሱን ደግሞ የሚያውቀውና ትላልቅ ባለሙያዎች ከኛ የበለጠ ባለሙያዎች አሉ። እንግዲህ በዚህ ዙሪያ ትላልቅ ሰዎች አሉ። እነዛ ሰዎች እንደው አንዳንድ ጊዜ ወጥተው ቢተነትኑ አንዳንድ ጊዜ እንትን ቢያደርጉ ጥሩ ነው። ለህዝቡ ቢያሳውቁ ገብተዋል። ስሜታዊ ሆነ ቲሙን እንትን ማለት የለበትም። ይሄ ከኋላ በሚገፋቸው ይሄ ኮሚቴውን እንትን ለማድረግ ነው። ገብተዋል። የኮሚቴውን ችግር ወደ ተጫዋቾቹ ችግር ለማምጣት የሚደረግ ነገር ነው። ሽንፈቱ በአጠቃላይ የኮሚቴው የዛ ውስጥ ያለ ችግር ነው። የተጫዋቾቹ ችግር አይደለም። አንድ ተጫዋች ቤተሰብ እየመራ የ4 ወር የ5 ወር ደሞዝ ሳከፍለው እንዴት ነው ሜዳ ውስጥ ገብቶ እንደሚጫወትልህ እንዴ? ቤተሰብ አስተዳዳሪ እኮ ነው ሁሉም እንዴ። አይምሮ ተይዟል። እንዴት ነው ገብቶ የሚጫወትልህ እንዴ? እናት አባት ምናምን ሊሆን ይችላል። አብዛኛውን ኳስ ተጫዋች ዝቅተኛ ቤተሰብ ነን እንዴ። ቤተሰቡ አሉ። የሱ ደግሞ የሚያፈራው ሚስት ልጅ ሊኖር ይችላል። እንዴት ነው ያን ሁላ ተሸክሞ 2 3 4 ወር ደሞዝ ሳይከፈል ሜዳ ውስጥ ገብቶ አሰልጣኙስ በምንድን ነው የሚያዘው? ያንን ተጫዋች እንዴት ብሎ ያዘዋል? ደሞዝ ሳይከፈለው 3 4 5 ዓመት 4 ወር ቆይቶ እንዴት ነው አሰልጣኙስ የሚያዘው? ይታዘዘዋል ወይ? ስለዚህ ኮች ስታፉ ችግር ሳይሆን የኮሚቴው ችግር ነው። የእናቱ አብነት ችግር ነው። ደሞዝ ሳይከፈል ሜዳ ግባና ተጫዋች ማለት ካለው እኮ ይጫወታል እኮ መስዋዕት ይከፍላል እኮ። ኑሮ ግን ያንን ነገር ሊያስደርገው አይችልም። ገብቷል። እንደሌላው የፈነጠመ ገንዘብ ኑሮት አይደለም ዝንት የሚደረገው። ብዙ ቤተሰብ የሚያስተዳድር ነው ያለው እንጂ ለቅዱስ ጊዮርጊስ በነፃም ተጫዋች በነፃ ማሰልጥን ብትለው የሚያሰለጥን ብዙ ነው። ከኋላ ደግሞ ችግር አለ። ጀርባው ደግሞ ችግር አለ። እንጀራ የሚፈልጉ ብዙ አሉ፣ ቤተሰብ አለ። ያ ስለሆነበት ነው እንጂ በነፃ አሰልጥን በነፃ ተጫዋች ብትለው ይጫወታል። ግን ከኋላ የሚረዳቸውና የሚያስተዳድራቸው ልጆች ስላሉ ቤተሰብ ስላለ ምን ማድረግ ይችላል? ያ ስላለበት ነው። ይሄ ተጫዋች ደግሞ ያንን እያሰበ ሜዳ ውስጥ ገብቶ የማሸነፍ እንትኑን ሊተገብርልህ አይችልም። እውነት ነው እኮ የሜዳ ፈየራ ድሮ እነ መንግስቱ ወርቁ እኮ ለቅዱስ ጊዮርጊስ በነፃ ተጫውተዋል። ነገር ግን በነፃ ሲጫወቱ ግን የገቢ ምንጫቸው ግን ሌላ ስራ ነበር። ሌላ ስራ እየሰሩ ኳስ ሲጫወቱ ስለነበረ ለክለቡ መንግስቱ ወርቁ እስከ መጨረሻው ሰዓት ድረስ ምንም ብር ሳይወስድ ደሞዝ ሳይወስድ ተጫውቷል። ነገር ግን ቤተሰቡ የሚያስተዳድር አሁን ያሉ ተጫዋቾች ግን ቤተሰባቸውን የሚያስተዳድሩበት ሌላ ስራ የላቸውም። አብዛኞቹም ወጣት ተጫዋቾች ናቸው። ስለዚህ ለቤተሰቡ የሚሆን ደሞዝ ሳያገኝ በነፃ ዝም ብለህ ተጫወት ብሎ ማለት እጅግ በጣም ከባድ ወንጀል ነው ብዬ ነው ማስበውና በዚህ አጋጣሚ እንደውም ተጫዋቾቹ ሊደነቁ ሊመሰገኑ ነው የሚገባው። ያቅማቸውን እያደረጉ ነው እንግዲህ በሚችሉት መንገድ አሰልጣኝ ቡድኑ እንደዚሁ ሊመሰገኑ ሊከበሩ ነው የሚገባው። ከአቅም በላይ የሆነ ጉዳይ ስለሆነባቸው እንጂ ሜዳ ገብቶ የለገመ ሜዳ ገብቶ ባለመከፈሉ ጊዮርጊስ ይሸነፍ ያለ አንድም ተጫዋች አይኖርም። ሜዳ ማሊያ ለብሰ ሜዳ ውስጥ እስከገባ ድረስ የምችለውን ነው የምታደርገውና ከአቅም በላይ ነገሮች ካሉ ምንም ማድረግ አይቻልምና አሁንም ከዚህ አንፃር ጊዮርጊስን ክለብ ህልውና የማቆየቱ ጉዳይ እንደተጠበቀው ነው። ግን በጊዜያዊነት ግን
ክለቡ ደግሞ ውጤታማ ሆኖ በዚህ ሊግ ላይ መቆየት አለበት። ከዛ አንጻር መሰራት ያለበት ስራስ የለም? እነዚህ ተጫዋቾች ደሞዝ የሚያገኙበት መንገድ መፈለግስ የለበትም ወይ? ደጋፊው በዚህ ረገድ መስራት ያለበት ነገር አሁን ትላልቅ ሰዎች አሉ ከኛ የተሻሉ እውቀቱ ሁሉ ነገር ያሉ እኛ ኳሱ ጋር ነው ከዚህ የተሻለ እውቀት ያላቸው ምናምን አሉ። አሁን እኔ እንደ ጊዮርጊስ ይመለከተኛል ያለ እንደ አዲስ በቃ ተጫዋቾቹ የሚያገኙበትን መንገድ እንደ አዲስ በማህበር ተደራጅቶ የእርዳታ በቃ ገንዘብ ማፈላለጊያ ቢደረግ እንደኔ እስከዛ ድረስ ቆንጆ ነው የሚል ነገር አለኝ። ጊዜያዊ ኮሚቴ ተቋቁሞ በዚህ ኮሚቴ አማካኝነት ለተጫዋቾቹ ገንዘብ ገቢ የሚያፈላልጉበትን ቢመቻች ጊዮርጊስ እንዳይፍረከረክ ገብቶ አሁንም ቀጣይ ሳከፍል ከሄድክ ችግር ስለሚያጋጥም ከዚህ ይወርዳል እየወረደ በመጣ ቁጥር ደግሞ ችግር ነው። ገብቷል። ይሄንን ማድረግ የሚችለው አንደኛ የኛ ብቻ አይደለም የሁላችንም ስለሚመለከተን ቡናም ባንክም ምንም ሁሉም ሊረባረቡ እዛ ላይ ያሉት አመራሮች በማዳን ሂደት ውስጥ ቤተሰብ የማዳን ቲምን የማዳን ይሄንን አንጋፋ ቲም የማዳን የሁላችንም እንትን ስለሆነ ገብቷል። ጊዮርጊስም የግዴታ ለሀገሪቱ ትልቅ እንትን ስለሆነ ለብዙዎች መመስረት ምክንያት ነው። ነገ ማን ምን እንደሚገጥመው አያውቅም። መደጋገፉ መተባበሩ ፉትቦላችንም ይወርዳል፣ የሀገራችንን ፉትቦል ይወርዳል። ሁለቱ አድማቂ ቲሞች አሉ ቡናና ጊዮርጊስ። እነዚህ ከሌሉ አይሆንም፣ በራሴ አይሆንም። ስለዚህ እነዚህን ቡድኖች የመደገፍ አጠቃላይ ህዝቡ እንትን ነው ብዬ ስለማምን ነው። እስቲ ወደ መጨረሻው እየሄድን እንምጣ፣ ወደ መፍትሄውም እንሂድ። አሁን ላይ እንግዲህ ብዙሃኑ የቅዱስ ጊዮርጊስ ደጋፊ ክለቡ ህዝባዊ መሆን አለበት፣ ለደጋፊው መሰጠት አለበት የሚል ነገር አለ። በነ አቶ አብነት በኩል ደግሞ ክለቡን ሊረከብ የሚችል አስተማማኝ አካል እስካሁን ድረስ አልመጣልንም፣ ስለዚህ አንሰጥም የሚል ነገር አላቸው። እውነታውን እና አቶ አብነት ክለቡን እናስረክብ እንስጥ ብሎ ቢሉ ሊረከብ የሚችል አካል አለ ብለህ ታምናለህ? ደጋፊው ይሄንን ኃላፊነት ለመሸከም ብቁ ነው ብለህ ታምናለህ? አዎ፣ ምን አለ መሰለህ ኦልሬዲ ይሄንን የመሸከም ኃላፊነት አለው ብዬ አምናለሁ። ደጋፊው ብዙ ደጋፊዎች ብዙ ባለሀብቶች አሉና ገብተዋል። አሁን እናቱ ጀማል አሉ፣ ሸማመድ አለሙዳ አሉ፣ ሌሎችም ደግሞ አሉ እንደዚያ 5 6 7 አሉ። እነዚህም በፊትም አግለናቸው የነበሩ ባለሀብቶች አሉ ገብተዋል። በአንድ ግለሰብ እኮ አይደለም እኮ 3 4 5 ባለሀብቶች ሆነው ቲሙን የመያዝ እንትን ይኖራቸዋል ገብተዋል። እስከዛሬ ድረስ በግል አይደለ፣ አሁን ወደ ህዝባዊ ሲሰጥ በህዝቡ ነው። አሁንም ይሄ ሸማመድ አለሙዳ ሲሰጠው ህዝቡ ነው አስተዳዳሪ የሚሆነው ገብተዋል። ህዝባዊ ነው። ህዝባዊ እስከሆነ ድረስ እነዛን ባለሀብቶች ማምጣት ነው ገብተዋል። ከናቶ ጀማል ጀምሮ ያሉትን ሸማመድ አለሙድን ሌሎ ሸንሻይ ምናምን እንደዚህ ያደረገን እነዛን ባለሀብቶች ማምጣት ነው። ለነዛ ባለሀብቶች ነው የሚያስረክቡት እኮ ገብተዋል። ህዝቡም ባለቤትነትን ራሱን ያረጋግጣል፣ ህዝባዊ ይሆናል። ለግለሰብ ግን ከሰጣው የግለሰብ ቲም ነው የሚሆነው። ህዝባዊ ለማድረግ አሁን ለነዚህ ሰዎች መስጠት አለበት፣ አሳልፈ መስጠት አለበት። እነዚህ ባለሀብቶች ሁሉም የሚሳተፉበት ለእናቶ ጀማል መስጠት አለብህ። ለእናቶ ጀማል ስለሚያውቁት ከታችም የመጡበት ስለሆነ ኳስ ውስጥ ያለፉ ስለሆኑ እነዚህ በደጋፊነታቸው ያለፉ ስለሆኑ እናቶ ጀማል ማነሳው ከታች ጀምሮ ጊዮርጊስን በቃ ደግፎ ያለፈ ስለሆነ ስለማቀው ነው። አሁን ስለ ጀማል የማወራው ከሜዳ የማይጠፋ ሰው ስለሆነ ስለማቀው የደጋፊነቱ መስዋዕት ለቅዱስ ጊዮርጊስ የሚሰጥ ስለሆነ ነው ጀማልን ማነሳ ያለው ተነያው ከልጅነቱ ጀምሮ ስለማቀው ማለት ነው። የዛን ሰዓት ልጅ ነው ገና ነው። እኔ ስመጣ 87 ሙልጌታ ከበደን ያስታወቀች። ስለዚህ እኔ ስለማቀው ነው ጀማልን ማነሳው። አሁን ያለበት እንትን ደግሞ ከፍተኛ ላይ ስለሆነ ስለዚህ ልክ እንደ ጀማል አይነት በርካታ ባለሀብቶች ጊዮርጊስ ውስጥ አሉ። በርካታ ደጋፊዎች ክለቡን የሚወዱ አሉ። የተባረሩላል ቲሙን እየረዱ እያገለገሉ የነበሩ ባለሀብቶች ሳይፈልጓቸው በተለያየ መንገድ ተጋጅተው የተባረሩ አሉ።
እነዛን ሁላ አፈላልጎ ፈልጎ ማምጣት ያውቋቸዋል። የድሮ ደጋፊዎች ያውቋቸዋል። አሁንም ድረስ ሜዳ የማይጠፉ የድሮ ደጋፊዎች ያውቋቸዋል። እነዛን ሁላ አፈላልጎ ማምጣት በቃ ለውይይት ማቅረብ መድረክ መፍጠር ህዝቡን በቃ መድረክ መፍጠር ነው። እንደ አዲስ አንድ ሆነን የቅዱስ ጊዮርጊስን ስፖርት ክለብ እንዴት እናድነው ማድረግ ነው ያለብን። አሁን ሌላ ቁርሾ ውስጥ ሳንገባ እንዴት እናድነው? በቃ አሁን አልሆነላቸውም። በቃ እነዛ አልሆነላቸውም። አለቀ እነዛ በቃ አሁን እንዴት እናድነው? አንድ ነው መሆን ያለበት አጠቃላይ ህዝቡ። ለዛ ነው መፍትሄ መፈለግ ያለብን። አሁን እንዴት እናድርግ ብለን ኮሚቴ ተቋቁሞ ለተጫዋቾቹ ደሞዝ የሚከፈልበትን መንገድ ማመቻቸት ነው እስከዛው ድረስ። እነዚህም ባለሀብቶች ደግሞ አሉ የሚሉትን ደግሞ የተወሰኑ በቃ የሚመለከታቸው ግሬስ ያላቸው ትላልቆች ደጋፊዎች አሉ። እነዛ ሰዎች ደግሞ እነዚህን ባለሀብቶች ሂዶ ማነጋገር ነው። እና አቶ ጀማልን ሌሎችም አሉ እነ ሸንሻይ ምናምኖች አሉ፣ ትላልቅ ባለሀብቶች አሉ። እነዛን ሰዎች የቅዱስ ጊዮርጊስ ደጋፊ ሆነው ያውቋቸዋል። እነዛን ሰዎች ማነጋገር ነው። ብዙ ጊዜ ሲነሳ አሁን አንተም ደጋግመ ጀማል አህመድን ታነሳለህ፣ ሌሎች ደግሞ አቶ አብነት ገብረ መስቀልን ያነሳሉ። ነገር ግን ለዚህ ክለብ ዛሬ ላይ መድረስ በተለይም ባለፉት 30 ዓመታት ትልቁን ሸክም ተሸክሞ የኖሩት ግን ሼህ መሐመድ አሊ አላሙዲ ናቸው። ብዙዎች ስለሳቸው አያነሱም፣ ስለ ሁለቱ ግን በጣም ያነሳሉ። ለምን? እሳቸው እንደዛ አረኩ ማለት ያው ስለማይወዱ ነው። የተከበሩ ሼህ መሐመድ አላሙዲን እንደዛ አይነት ነገር ማለት ስለማይፈልጉ ነው። ሁሉም ያውቃቸዋል። ለቅዱስ ጊዮርጊስ ስፖርት ክለብ እሳቸው እንደሚያደርጉ ሁሉም ያውቃል እኮ። ግን አብነት በቅርቢያቸው ስላለ አብነት ስለሆነ ሁሉን ነገር የሚያደርገው በእሳቸው ስር ያለውን አብነት ስለሆነ አብነት ይባላል እንጂ ሼህ መሐመድ አላሙዲን እንደሚያደርገው ዋናው ትልቁን ነገር የሚያደርጉት እሳቸው እንደሆኑ ይታወቃል። ግን ያው ከታች ያለው አብነት ስለሆነ አብነት ነው የሚሰጥህና ሁሌ አብነትን ታነሳለህ። ለዛም ነው እንጂ የቡድኑን ትልቁ ነገር የሚያደርጉት ሁሉን ነገር ቡድኑን የሚያስተዳድሩት ሼህ መሐመድ አላሙዲን ናቸው። አብነት አይደለም፣ ሼህ መሐመድ አላሙዲን ናቸው ሁሉን ነገር የሚያደርጉትና በአብነት ደግሞ የምታገኘው ጥቅም ስላለ ነው አብነት የምትለው ገብቷል እንጂ ሁሉን ነገር የሚያደርጉት እሳቸው ናቸው። ለዛም ነው እሳቸው ብዙ ጊዜ የማይነሱት። ለዛም ነው እንዳያረኩ ብለው ደግሞ ሚዲያ ላይም የተለያየም ቦታ ላይ ወጥተው የማይናገሩ ሰውዬ ናቸው። ለሚያደርጉት ነገር የማያወሩ ሰውዬ ናቸው። ገብቷል። ለዛም ነው ግን አብነት ከስር ለምትደረገው ነገር ለተለያየ ነገር ስለሚያደርግ አብነት ይባላል። አብነት ዛሬም ሼህ መሐመድ አሊ አላሙዲን ከቅዱስ ጊዮርጊስ ስፖርት ማህበር ጎን ናቸው ብሎ ማለት ይቻላል። እኔ በቅርበትም አግኝቻቸው ስለነበር ማለት ነው። በማህበሩ ቅዱስ ጊዮርጊስ ዋንጫ በወሰደባቸው ጊዜ ውስጥ 1-2-3 ጊዜ አግኝቻቸዋለሁ አጠገባቸው ሆኜ እሳቸውንም እንትን ሰምቻለሁ። እና ለቅዱስ ጊዮርጊስ ያላቸው አመለካከት ከፍተኛ ስለሆነ ቃል በቃል ስለሰማዋቸው ማለት ነው በብዙ አይነት ነገር ማገዝ እንደሚፈልጉ ነው በብዙ ጊዜ ቃል የሚገቡት የነበረውና እርግጠኛ ነኝ ሼህ መሐመድ አላሙዲን ከዚህ የሚወጣ አይመስለኝም። ለምን? በቅርበት በሰው አይደለም በቅርበት ራሳቸው ቃል በቃል ስለሰማዋቸው። ስለዚህ ከዚህ የሚወጣ አይመስለኝም ሼህ መሐመድ አላሙዲን ከዚህ የሚወጣ ለቅዱስ ጊዮርጊስ ስፖርት ክለብ ያላቸው አመለካከት ይሄ ነው የማይባል ነው። አንዳንዶች ቅዱስ ጊዮርጊስ ዛሬ ምንም ንብረት ሀብት እንዳያፈራ እሳቸውም ቢሆን አስተዋጽኦ አድርገዋል የሚሉ አሉ። ይኸው ጊዮርጊስ አሁን ላይ ምንም ሀብት እንዳያፈራ ያደረጉ ሰዎች እዛ ላይ ያለ ኮሚቴና ከነጋሽ አብነት ጀምሮ ያለ ወደታች ያለ ነው ሊጠየቅበት የሚገባው። ምንም ሀብት እንዳያፈራ ያደረጉት እዛ ላይ ያሉት ናቸው እንጂ እሳቸው ጋር የሚደርስ ምንም አይነት ነገር የለም። እሳቸው ተጠይቀው እምቢ ያሉት ነገር የለም። እሳቸው ተጠይቀው ምንም እምቢ ያሉት ነገር የለም። መስዋዕት ለመሆን በቃ ብዙ ነገር አስተዋጽኦ ለማድረግ ቃል የገቡት እሳቸው ቃል በቃል እዛው ስለሰማዋቸው በብዙ ጊዜ እንግድነት ተጠርተው በመጡበት ጊዜ 1-2-3 ጊዜ ቃል የገቡት ይሄንን ነው። እሳቸው ጋር የሚደርስ ነገር የለም። ህዝቡ እኮ ተባብሮ ራሱ ያስጨርሰዋል እኮ። ህዝቡ ራሱ እኮ አልተጠየቀም። የቅዱስ ጊዮርጊስ ደጋፊ ብዙ ባለሀብት እኮ አለው እኮ። ይሄን ስቴዲየም ተሯሩጠም በእርዳታም በተለያየ መንገድ ያስጨርሰዋል እኮ። ህዝቡ እንኳን ራሱ እንደፈለገ ለማድረግ ስለሚፈልጉ ህዝቡን እንኳን እዚህ ውስጥ አላስገቡትም። ስለዚህ
ሸማሞድ አላሙድን እንደው በእንደዛ አይነት ነገር እንትን ተብለው እንደዛ ያደርጋሉ የሚል ነገር አመለካከት ስለሌለ 100% ነው የምነግርህ። እንደዛ አይነት ነገር የለም። እሳቸው ጋር ሊጠየቅ የሚገባው እዚያ ያለ ኮሚቴና ከአመራሩ ከአቶ አብነት ጀምሮ ታች ያለው ሊጠየቅ ይገባል። ሊጠየቅ ይገባል። በቃ አሁን በመጨረሻ ጥያቄ ላድርግልህ። እንግዲህ አንተ መጥተህ እንግዲህ ዝምታውን ሰብራል። የቀድሞ ባለ ሁለተኛ እግር ኳስ ተጫዋቾችን በተመለከተ በቀጣይ የቀድሞ እግር ኳስ ተጫዋቾች ቅዱስ ጊዮርጊስን ለማዳን ሕልውናውን ለማረጋገጥ በሚደረገው ሂደት ላይ ምን ማድረግ አለባቸው ብለህ ትላለህ? ምን ጥሪስ ታስተላልፋለህ? አሁን ከዚህ በፊት ጥሪ ያስተላልፋሉ። አሁን እነሱን ተከትለ መሄድ ነው። እነሱ ለምሳሌ ራዩ ታይቷቸዋል። ገብቷል። የዛሬ 2 ዓመት 3 ዓመት ታይቷቸዋል። ጊዮርጊስ ወዴት እየሄደ እንዳለ ታይቷቸዋል። በተደጋጋሚ ጥሪ አቅርበዋል። ይሄ ኮሚቴ ተዋቅሮ ዛሬ እነሱ ያን ሰዓት እነሱ ጋር ተከትለን ሄደን በነበር ዛሬ እናድነው ነበር። እነሱን ግን እንደ ጠላት አይተን እንትን ብለናቸው ነበር። ደጋፊው ጠቅላላ ጉባኤ ሁላ መሀል ላይ እንዲወጡ የተደረገበት ነበር። እናንተ ነፈለቀ አሁንም የምገልጽልህ ለምን መሰለህ? በተጫዋችነታቸው በደጋፊነታቸው ያሳለፉ ሰዎች ናቸው። ስብስባቸው እውቀት ያላቸው ናቸው። ስብስባቸው ስላየኋቸው ነው። እኔ አንተ ነፈለቀ ረጅም ዓመት አግኝቼው አላውቅም። እነዛን ማህበር እነዛን ሰዎች አንተ ነፈለቀ አንደኛው አንተ ነፈለቀ ነው። ለቲሙ መስዋዕት የከፈለ የተጫወተ በብዙ አይነት ነገር ያገለገለ ጎበዝ ተጫዋች የነበረ ነው። ለቲሙ ብዙ አገልግሎት የሰጠ ነው። በኮሚቴነቱ በደጋፊነቱ ደግሞ ገብቶ እየተዋጋ የነበረ ነው። ሰው ሳይፈራ ገብቷል። ሰው ሳይፈራ ይሄ ያካሄዳችሁ ትክክል አይደለም እያለ ሲታገሉ የነበሩ ናቸው። ወደ መስመር እናምጣው፣ ቅዱስ ጊዮርጊስ ስፖርት ክለብ ወደፊት ይወርቃል፣ ወደ መስመር እንሳበው፣ ትክክል አይደለም ማካሄዳችሁን እያለ እና አብነትን ሲታገሉ የነበሩ ናቸው። በደጋፊ ጮት እንዲወጡ ተደርጓል። ብዙ ጫና ተፈጥሮባቸዋል። ያገኙት ችግር እንጂ ሌላ ነገር ያገኙበት ነገር የለም። ስለዚህ አሁንም የቅዱስ ጊዮርጊስ ስፖርት ክለብ አደጋ ላይ ነው። ነገ ሊወርድ ነው። ገንዘብ ይከፍለው አጥቷል። ሁሉ ነገር አርቷል። ህዝቡ እያንዳንዱ ብሎ ሊወጣ ይገባዋል። በቃ ድምፁን ሊያሰማ ይገባዋል። እያንዳንዱ ቅዱስ ጊዮርጊስን እወዳለሁ የሚል ተጫውቶ ያሳለፈ ብቻ አይደለም። ተጫውቶ ያሳለፈው በየሚዲያው ሄዶ የራሱን ነገር መስጠት አለበት። ባገኘው ሚዲያ ስራትን ፕሮሚስ ገብቷል። በሚፈልገው ሚዲያ እየሄደ ይሄን ነገር መስጠት አለበት። ተቃውሞ ማሰማት አለበት። በቃ ወደ ህዝባዊ መሆን አለበት። እነዚህን ሰዎች ደግሞ ማገዝ ነው ያለብን። አሁን አንተ ነፈለቀ እነሱን መፈለግ ነው ያለብን። ከዚህ በፊት አቅጣጫውን አሳይዘዋል እኮ እነ ዳኒ ሞቢል እናንተ ተነፈለቀ ነበር ሲመራው የነበረው። እሱ ውስጡን ስለሚያውቀው ነው። ከሱንም ያውቀዋል ኮሚቴነትም። ስለዚህ አሁን አንተነን ተከትላችሁ ሌሎች አንተኖች እንዲወጡ ምንድነው የምታስተላልፈው? አንተስ እንደ አንድ ግለሰብ እንደ አንድ የጊዮርጊስ ባለቤት ምንድነው የምታደርገው በቀጣይ? ያው ትልቁ ነገር ምን አለ መሰለህ? ያው ተቋማችንን ማሰማት ነው። አንድና አንድ ነው። በቃ ተቋማችንን ማሰማት ነው። ከግለሰብ ወደ ህዝባዊ እንዲወጣ ቲሙን ሁላችንም ማሰማት ነው ያለብን። ስለዚህ ወደፊት ወጥተን በእያንዳንዱ እንትን ላይ መግለጫ መስጠት አለብን። እያንዳንዱ ተጫዋች ወጥቶ መግለጫ እንደኔ መግለጫ እንዳንተ ነፈለቀ መግለጫ መስጠት አለበት። ሁሉም ውታውን ማሰማት አለበት። በቃ ወደ ህዝባዊ መዞር አለበት ቲሙ። ለ3 ለ4 ባለ ሀብቶች ሰጥተን ህዝባዊ ማድረግ አለብን። አሁንም በግለሰብ መመራት የለበትም። ስለዚህ እያንዳንዱ ተጫዋች እያንዳንዱ ደጋፊ ውታውን ሊያሰማ ይገባል። በየሚዲያው ይወጣ የሚል አስተሳሰብ ስላለኝ ነው። በመጨረሻ ለደጋፊው የምታስተላልፈው መልእክትስ ምንድነው? ለእናቱ አብነትስ ምን መልእክት? ያው ለነ የተከበሩ አቶ አብነት ገብረ መስቀል ማስተላልፈው በቃ አሁን እዚህ ላይ እሳቸውም ይበቃቸዋል። በቃ እዚህ ጋር ይበቃቸዋል። በቃ አንድና አንድ በቃቸው። በቃ አሁን ሌሎች አሳልፈው እየደከማቸው ነው የሚመጣው እኮ። በቃ ሌሎች ሰዎች አሳልፈው ለወጣት አሳልፈው መስጠት አለባቸው። ሌሎች ደግሞ ይሄንን ቲም እንዲመራው አሳልፈው መስጠት አለባቸው እሳቸው። ደጋፊው ደግሞ እውነተኛ ለቅዱስ ጊዮርጊስ የሚያደርግን ሰው ነው መደገፍ ያለበት። ለማይረባ ሽርፍራፊ ብሎ ለሰው መጮህ የለበትም።
ማስቀደም ያለበት ጊዮርጊስን ነው፣ ጥቅሙን አይደለም። ጥቅሙን ሳይሆን እንደ ጊዮርጊስን ነው። ጊዮርጊስን ብለን አይደል እንደመጣ ነው። ስለዚህ መስዋዕት ያለበት ለቅዱስ ጊዮርጊስ ስፖርት ማዳን ነው። ስለዚህ ሁሉም ደጋፊ አንዱ ነው ተውም ሊያሰማ ይገባል። እኔ እርግጠኛ ነኝ እሳቸውን በአደባባይ ወጥተው ስልጣናቸውን አሳልፈው እንደሚሰጡ ለሌሎቹ የሽግግር እንትን ነውና እንደሚሰጡ እርግጠኛ ነኝ አቶ አብነት ገብረ መስቀልና ይሄን ሁሉም ማድረግ አለበት። ለቅዱስ ጊዮርጊስ ስፖርት ቲም ሲል ሁሉንም መፈጸም አለበት የሚል አስተሳሰብ ነው ያለኝ። ታንክ ዩ ለነበረን ቆይታ እጅግ አድርጌ ያመሰግናለሁ። እንግዲህ በሌሎች ፕሮግራሞች ላይም እንግዲህ ዳግም ልንገናኝ እንችላለን። ለዛሬው ግን እጅግ አድርጌ ያመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ስለ ቅዱስ ጊዮርጊስ ስፖርት ክለብ እንዳይወድቅ በመቆርቆር ዛሬ እኛን ፈልጋችሁ አምጥታችሁ ኢንተርቪው ስላደረጋችሁን በጣም ነው የማመሰግነው። ለስፖርቱ ያላችሁን አመለካከት የሚያሳይ ስለሆነ እና አቶ መላኩ በጣም ነው የማመሰግነው። አድማጭ ተመልካቾቻችን የቀድሞ እግር ኳስ ተጫዋች ብርሃኑ ፈይሳ ወይም ፈየራ ቅዱስ ጊዮርጊስን እናድነው የሚል ጥሪ አቅርቧል። የቀድሞ እግር ኳስ ተጫዋቾችም ከዚህ በኋላ ዝምታቸውን ሰብረው ወደ አደባባይ እንዲወጡ ጥሪውን እንደዚሁ አቅርቧል። በሌሎች ፕሮግራሞች ደግሞ ሌሎች የቅዱስ ጊዮርጊስን ባለሁለተኛ እግር ኳስ ተጫዋቾችን ይዘን በመምጣት ቅዱስ ጊዮርጊስን ለማዳን በሚደረገው ጥረት ሁሉ የተለያዩ ፕሮግራሞችን በቀጣይነት ወደ እናንተ የምናደርስ ይሆናል። ለዛሬው ግን እዚህ ላይ በቃን። ቻው ቻው።